ስለዚህ ማትለካ ማትገመገም ከሆነ እንዴት ነው ልሰራ የምችለው? ስለዚህ ዛሬ እከሌ ቡድን ጥሩ ተጫውቷል እከሌ ቡድን ጥሩ አልተጫወተም ብለክ የምትለካው ካቅም በታች ተጫውቷል ወይ ጨዋታ ማጭበርበር አካሂዷል ብለ የምትለው እኮ ጨዋታዎችን መገምገም ስትችል ግለሰቦችን መገምገም ስትችል የትላንትናውን ማወቅ ስትችል ነው ዛሬ ልክ አይደለም ብለ የምትለው። ይሄ ተደርጎ አያውቅም። ባልተደረገበት ሁኔታ እንዴት መፍትሄ ልታመጣ ትችላለህ? አሁን ሰሞኑን የተነሳው የሲዳማ ቡናና የመድንን ጨዋታ ተመልከት። በውጤት ደረጃ 3-0 ነው። ወደ ቁጥር ወደ ዳታ ስትመጣ ግን የሚናገረው ነገር ሌላ ነው። ደግሞ ያወዛግባል። አሁን በዚህ ላይ ተነስተ ነገር እንደዚህ ላርግ ብለህ ብትል ምንድነው የሚመጣው ነገር? ውዝግብ። ስለዚህ መለኪያ ሊኖረን ይገባል እግር ኳሳችን። የኢትዮጵያ እግር ኳስ ፌዴሬሽን ባለፈው ጊዜ ውይይታችን ላይ ተናግረናል አይደል? ከዚህ ሊግ ነው እንግዲህ ይዞ የሚሄዱ በዚህ በኢትዮጵያ ፕሪሚየር ሊግ በአመቱ ውስጥ ቁጥራዊ መረጃዎችን ስታይ 50% እና ከዛ በላይ የሚያስመዘግቡ ቡድኖች ከ1 እስከ 4 የሚወጡ ቡድኖች ብቻ ናቸው ብለናል። ይሄ በጣም የወረደ ነው። ከዚህ ሊግ ላይ ነው ወስተም ተወዳድረው። ስለዚህ ስራችን አለመገምገሙ ስፖርቱ በበቂ ባለሙያዎች አለመመራቱ ይሄ የጨዋታ ማጭበርበር ችግር አሁን ድረስ አብሮን እንዲዘልቅ አድርጓል ብዬ ነው ማምነው። በተለይም ደግሞ በተለይ ይሄ በቃ ምንም አማተር ነው ምንለው ሊጋችን ምንም ጥያቄ የለውም አማተር ነው። ግን ከአማተርም በታች እየሆነ ነው አሁን ያለው ሊጉ። አሁን አንተ ያነሳ ነበር ውጤቶችን ምንለካበት መንገድ ወይም ደግሞ ምንገመግምበት መንገድ ያስፈልጋል። ቁጥራው የተጫዋቾችን እያንዳንዱ ፐርፎርማንስ በቁጥር ልንለካ ይገባል። ለኛ ስታት ቅንጦት ነው የሚመስለኝ። እሱን ራሱ ለማድረግ እሱን ይሁንሽ ለኛ ቅንጦት ነው። ግን ቢያንስ ፕሮፌሽናሊዝም የሚባለውን ለማሊያ መጫወትን ስራን ማክበርን የሚባለውን ነገር ራሱ ተጫዋቾችም አሰልጣኞችም አጠቃላይ የክለብ አመራሮችም ቢረዱት መልካም ነገር ነው ብዬ አምናለሁ። ምክንያቱም አንዳንዴ ማሊያን ስትረዳ ወይም ደግሞ የክለብህን ክብር የክለብህን ዝና ስታቅ በደንብ ሲገባህና ደግሞ ክለብህ የት ደረጃ መድረስ እንዳለበት ስታቅ እንደዛ አይነት ነገሮችን ላለመስራት ትሞክራለህ ትቆጠባለህም። ከዛ አንፃር እንደነዛ አይነት ነገሮችን እንኳን በቀላሉ የሚሆኑ ነገሮች ናቸው። እነዚህን ትምርት መሰጠት ስላልቻሉ ነው እንጂ እነዚህ ነገሮች ሊፈጠሩ አይችሉም ብዬ አምናለሁኝ እኔ። ግን ሌላው በቃ አሁን በተለይ ደግሞ የወረዱና ሻምፒዮን የሚሆኑት አሁን ታወቀ። በቃ በቁጥር እንደዚህ ነው እንዳልከው ቀደም የሆነ ነገር ተቀምጧል። እነዛኞቹ ዘላለም አላማቸውን ብዙ መሃል ሰፋሪ ሆነው የሚቀመጡ ክለቦች አሉ። እነዛ መች ነው አላማቸውስ ምንድነው? ፕሪሚየር ሊግ ውስጥ የሚቀመጡት ስለምንድን ነው? አጠቃላይ ይሄ ዋናው ሐሳብ ያለው ወይም ደግሞ ዋናው ኃላፊነት ያለው የክለብ አመራሮች ላይ ነው። ክለብ አመራሮች ይሄንን ነገር ቆም ብለው ሊያስቡበት ይገባል። በደንብ ደግሞ ሊያሰለጥናቸውም ደግሞ ሐሳቡንም አላማውንም ደግሞ ሊነግራቸው የሚገባው ሊግ ካምፓኒው ነው። ይሄን ነገር ሊግ ካምፓኒው የጀመረው ነገር አለ። በዚህ 5 አመታት ውስጥ ያስቀመጣቸው ነገሮች አሉ። ለእግር ኳሱ ትንሽ ብርሃን የሚሰጡ ነገሮችን አስቀምጧል። ያ መልካም ነገር ነው። ግን ደግሞ እግር ኳሱን ገንዘብ እንዲያገኝ ከማድረግ ውጭ እግር ኳሱ እንዲያድግ ደግሞ ብዙ ክፍተቶች አሉበት። እነሱ ነገሮች እየሰራ አይገኝም። ሊግ ካምፓኒው በራሱ በጣም ትልቅ ድክመት ነው ያለበት። ሊጉን ማስገምገም ማስተንተን የሊጉ ደረጃ ምንድነው የሚገኘው ከ2012 ጀምሮ ያለው እስከ 2017 ያለበት ደረጃ ምንድነው? 2017 ከ2016 በምንድነው የሚለየው? 2015 ከ2014 በምን ይለያል? እስካሁን የተገለጸ ነገር የለም። ያንደኛው ዙር ውድድር ራሱ ገመገምን ብለዋል እኮ መሌ በዛ ሰዓት እኮ ተገመገመ ተብሏል። ግን የተገመገመበት መንገድ በቁጥሮች አይደለም ሲገመገም የነበረው። ችግሮቹ የሜዳ ላይ ችግር በሜዳ ችግር ለማወዳደር ደጋፊ ያላግባባት ምናምን እሱ ሌላ ራሱን የቻለ ችግር ነው። ራሱ ሊጋፈጡት የሚችል ገመገም ሲሉ ማንን ነው የገመገሙት? እኮ እሱ እኮ ነው ዋናው ጥያቄ። የገመገሙበት መንገድ ራሱ ልክ አይደለም። የገመገሙ ማን ነው የገመገመው? እነሱ አሁን እንዳጠቃላይ አሁን ጠቅላላ ጉባኤያቸው ላይ ነው ግምገማ ተደርጓል። እንዲያዙሩ ድድ በቃ ስንት ጨዋታ ተጫወቱ ማዳኛ ምን አደረገ ምናምን የሚለው እሱ አይደለም እኮ ትልቁ። ደግሞ ትኩረት የሚያደርጉበት የሜዳውን ብቻ ነው። አንፃር ግን እግር ኳሱ የሚያሳድገው እኮ ቴክኒክ ነው። ያ ሁሉ ሰው የተሰበሰበው ለሜዳው ስራ ነው። ሜዳው ላይ ለሚደረገው ነገር ይዋን ሁሉ ሰው ያሰባሰባል። ስለዚህ ሜዳው ላይ ያለው ነገር ተገምግሟል። ይሄ ሊገመግም የሚችል ኮሚቴ አደረጃጀት አላችሁ። በመሰረቱ የሊግ ካምፓኒው ብቻ አይደለም ይሄን ግምገማ ሊግ ካምፓኒው
የሊጉን ደረጃ ከመፈጸም አኳያ የሚያያቸው የተለያዩ ነገሮች ይሄ ነገር በዋናነት የሚመለከተው የኢትዮጵያ እግር ኳስ ፌዴሬሽን እግር ኳሱን ልማት የማሳደግ ኃላፊነት ቴክኒካል የሆኑ ጉዳዮችን የማየት በጥልቀት የማየት የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎች የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክና ልማት ዘርፍ ሰዎች የኢትዮጵያ ፕሪሚየር ሊግን ሲመለከቱ እኔ እንጃ ከ10 አንድ አይቻቸው ሊሆን ይችላል አላይ ለዛ ተብሎ ድሮ እኮ ቴክኒክ ኮሚቴ የሚባል ነበር ቴክኒክ ኮሚቴው መጥቶ ያለ እሱም ቢሆን ማየው የመጨረሻ ጨዋታዎች ሊደረጉ ሲሉ ኮከብ ለመምረጥ ነበር ድሮ የሚደረገው እንጂ አመት ሙሉ ይሄንን አሳይመንት ተሰጥቶት የሚከታተል የሚቆጣጠር ቴክኒክ ኮሚቴ የሚፈትሽ በኋላ መፍትሄው ላይ ስለሚመጣ ነው እናገረው እንዴት ይገመገማል እንዴት እንትን ይደረጋል መፍትሄው ላይ እንትን እንዳለ ነገር ግን የለም ነው የሚለው አይከታተሉትም መገምገም ማለት እኮ አሰልጣኞቹን ጠርተህ ቁጭ ብለ መወያየት ነው ይሄው ዳታው ይሄውና እናንተ እዚህ ላይ ናችሁ ያላችሁት እከሌ አሰልጣኝ ጥሩ ነው ከሌ አሰልጣኝ እንደዚህ ቡድን እንደዚህ ደረጃ ላይ ነው ያለው ይሄን እናሻሽል ይሄን እናስወጣ ነው እኮ መባባል ያለባቸው ይሄ ተደርጓል ወይ ሊግ ካምፓኒው የሚገመገምበት የተለያዩ ነገሮች አሉ ግምገማ ማድረግ የሊጉን ደረጃ ለመጠበቅ ምክንያቱም ነገ የሚሸጠው ሊጉን ነው አይደለ ሸጡ አትራፊ ድርጅት እኮ ነው ስለዚህ የኔ ሊግ ደረጃ እዚህ ጋር ነው ለማለት እሱም መገምገም ያለበት ነገሮች አሉ ግን ከዛ በላይ ግን የኢትዮጵያ ብሔራዊ ቡድን የሚፈጠረው ከዚህ ሊግ ስለሆነ ይሄ ሊግ በዲቴል መገምገም ያለበት የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን እኮ አንድ ጊዜ ለሊግ ካምፓኒው ሰጠው ውድድሩን በቃ ረስቶታል ምን እንደሆነ ስራው አይገባኝም የኢትዮጵያ እግር ኳስ ፌዴሬሽን በቃ የትኛውም ስራ ተዘግቶ መሰራት ያለበት እዚህ ላይ ነው የኢትዮጵያ እግር ኳስ ፌዴሬሽን ሰዎች የአቶ ኢሳያስ ጅራንን በለው አቶ ባህሩንን በለው ለመሸለም ካልሆነ በስተቀር ኢትዮጵያ ፕሪሚየር ሊግ ላይ መተው ጨዋታ አይመለከቱም አይደለ ያው እነሱ ሁሉንም መመልከት አይጠበቅባቸውም በርግጥ ግን ባለሙያዎቻቸው ግን ከዛ ስቴዲየም ሊጠፉ አይገባም ወይም ይህን ጨዋታ የሚከታተሉበት ሌላ የቴክኖሎጂ ሜካኒዝም ካለ ደግሞ እሱንም ይፋ አድርገው በዛ መሰረት ሊጉ ጨዋታዎቹ እያንዳንዱ ተጫዋች መገምገም አለበት የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ እኮ አሁን ላይ እያንዳንዱን የኢትዮጵያ ብሔራዊ ቡድን ተጫዋቾች እንቅስቃሴ ማወቅ መከታተል አለበት በምንድን ነው የሚከታተለው በምንድን ነው የሚያየው እሱም ጨዋታ ሲደርስ ነው መጥቶ የሚያየው አሁን ምርጫ አለ ከንተና ጋር እንጫወት በቃ የመጨረሻዎቹ 4 ጨዋታዎች ይታዩ 3 ጨዋታዎች እዛ ላይ መጥቶ ነው የሚያየው በዛ ነው ወይ የኢትዮጵያ ብሔራዊ ቡድን የሚመረጠው ስለዚህ ይሄንን ነው ግምገማ ማለት ይሄ ነው እዚህ ጋር እየገመገምክ ስትመጣ እያንዳንዱ ተጫዋች ያለበት ደረጃ ሲነገረው እያንዳንዱ ክለብ አሰልጣኝ ያለበት ደረጃ ሲነገረው ወዴት እንመጣለን ቅድም ብላል ስፖርታዊ ፍትሃዊነት ዝም ብሎ አይመጣም ፍትሃዊነት ብዙ ማስተማሮች ይፈልጋል ትምህርት ነው በራሱ ስልጠናዎች ይፈልጋል እንዴት ነው ፍትሃዊ መሆን የምችለው እንዴት ነው ጓደኛን እንደራስ አድርገ የምታየው እንዴት ነው ቡድን ተሸንፎ የተቃራኒ ቡድን ሄደ ሰላም የምትለው የምትጨብጠው እንኳን ደስ አለ የምትለው እንዴት ነው እኛ ሀገራው ለምሳሌ ጊዮርጊስና ቡና ተጫውተው የጊዮርጊስ ተጫዋቾች ተሸንፈው ሄደው የቡናን ተጫዋቾች እንኳን ደስ አላችሁ ብለው ቢያቅፉ ቢሰጠው ምላሽ ምንድነው ይሄን አምሮ መኮኑ መቀየር የሚጠበቅ ፍትሃዊነት ማለት ይሄ ነው እግር ኳስ ይሄን ይፈልጋል ስለ ፍትህኛ ሀገር ተሰብኮ ያቃሉ እግር ኳስ እኮ የተለያየ ብሔር ብሔረሰብ የተለያየ ሃይማኖት የተለያየ አመለካከት የተለያየ ትምህርት ደረጃ ብዙ ነገሮች ያሉበትን አንድ አድርጎ የሚያሰባስብ ይሄ ሁሉ የሚሰባሰበው አንድ የሚሆነው በፍትህ ፍትህ ላይ ብዙ መስራት አለበት እዛ ላይ ብዙ መደከም አለበት ምንም ባልደከምክበት ሁኔታ ነው አሁን ዛሬ ተነመስተ ልትቀጣ ምን ልትል የምትፈልገው እንዴት ነው የሚሆነው ይሄ ለዚህ ነው በየጊዜው ለመቅጣት ምን ለማድረግ ይሞከርና ሳታስተምረኝ ይላል ምን ታመጣለሽ ሳትከፍለኝ ይላል እሺ ደሞዝ ተከፍሎኛ ያቀም በቃ መጣ ወሰርኩኝ ምንድነው የምትለው እንደዛም ቢሆን ልክ አይደለም አይደል ልትቀጣ ትችላለህ ግን ሊና ግን ያርፋል የቤት ስራን አልሰራህም አንተ ክለቦች መጀመሪያ በደንብ እንዲከፍሉ ማድረግ አለበት
በአቅማቸው እንዲጓዙ ማድረግ አለብን። ለዛም ይሁን ስርዓት መፍጠር አለብን። እሱን ባልፈጠርክበት ሁኔታ እዚህ ጋር ማጭበርበርን ልታቆም አትችልም። ስለዚህ ዛጋ ሳላቅ ወደ መፍትሄው ገባው። እስኪ በቀጣይ ደግሞ እንግዲህ ብዙዎቹን እንግዲህ ምክንያቶቹን አነሳን። በሊጉ ላይ ያሳደረ ያለው ተጽዕኖ ደግሞ እንግዲህ ዞሮ ይሄንን የሚጎዳው እነዚህ ነገሮች አነሳን። አጠቃላይ ይሄ ነገር የሚጎዳው ሀገርንም ነው ሊጉንም ነው። አጠቃላይ እንግዲህ እንዳልነው ደግሞ ትልቁን ምስል የሚጎዳው የኢትዮጵያ ብሔራዊ ቡድን የሊጉ ነጸብራቅ ነው። እንግዲህ ሀገር የሚባለው ነገር ነው የሚጎዳው። ይሄ ከሞራልም ከህግም አንፃር በጣም አስቀያሚና አሳፋሪ የሆነ ድርጊት ነው። እንደዚህ አይነት ነገሮቹ አለመቀረፋቸው እስካሁን ድረስ እያሳደረ ያለው ተጽዕኖ ብዙ ነውና እሱንም የሆነ ነገር እንበል። የመጀመሪያው የስፖርቱን መልካም ስም አጉድፏል ብዬ ነው የምለው። በስፖርት ውስጥ አካባቢው በስፖርት ቤተሰቡ ዘንድ ጤናማ ያልሆነ ግንኙነት እንዲፈጠር አድርጓል። ስፖርት የሰላም የፍቅር የአንድነት ምናምን መገለጫ ቦታ ነው። ነገር ግን አሁን ስፖርት ሜዳ ግን ስትሄድ የምትሰደብበት፣ የምትዋረድበት፣ የምትቋሸሽበት ድረኩ ነው። ይህን የፈጠረው አንዱ ምንድነው? ፍትሃዊ የሆነ አሰራር፣ ፍትሃዊ የሆነ ጨዋታ አለመኖር በሂደት እያሳደገ መጥቶ የደረሰው የት ነው? የአንድ ክለብ አመራር በአንድ ወቅት ስቴዲየም ሲገቡ ሌባ ሌባ እየተባለ ድፍን ስቴዲየም ሰደባቸው። በአጋጣሚ ልጃቸውን ይዘው ገብተው ነው። ሕፃን ልጃቸውን ይዘው ገብተው ነበር። ስማቸው እየተጠራ ነው የተሰደቡት። እኚህ ሰው እንግዲህ የተሰደቡት ከጨዋታ ማጭበርበር ጋር ወይም እንደዚህ የምታደርገው አንተ እንደዚህ እያደረክ ነው የሚል ነገር ስፖርት ቤተሰብ ውስጥ በመስረጹ ተሰደበ። ልጃቸው ማታ ቤት ሲገባ አባዬ ሌባ ነህ እንዴ አንተ ብሎ ጠየቀኝ ልጄ ብሎ የተናገሩበት ጊዜ አለ። አየው የት ድረስ እንደሚመጣ። አሁን ዳኛ ሌባ ማለት እኮ ለማንም ስፖርት ቤተሰብ ቀላል ነው አይደል? ስቴዲየም የገባ በሙሉ ትንሽ ሌባ እያለ ይሰደባል። ሌባ ማለት ከባድ ነገር ነው አይደል? አንዱ ዳኛ በሰራው ስህተት ሁሉም ዳኞች ሌባ ይባላሉ። ከዛ አልፎ ተርፎ በጣም የሚዘገንኑ እዚህ ላይ መግለጽ ማችላቸው ስድቦች ዳኞች ይሰደባሉ፣ አመራሮች ይሰደባሉ፣ ተጫዋቾች ይሰደባሉ፣ አሰልጣኞች ይሰደባሉ። ይሄ ሁሉ ለምን ብለህ ስትል ከዚህ ጋር ተያይዞ የሚመጡ ችግሮች ናቸው። ህብረተሰቡ ጨዋታዎችን በመልካም ነገር አያይም። አሁን የኢትዮጵያ ፕሪሚየር ሊግ ዛሬ እንግዲህ ይጀምራል አይደል? ከዛሬ ጀምሮ የሚደረጉ ጨዋታዎችን ህዝቡ ሁለት ልብ ሆኖ ነው የሚያየው። በቃ እንትና ለእንትና እንደዚህ ሊያደርግለት ይችላል፣ እንትና ለእንትና እንደዚህ ያደርግለታል እያለ መገመት ጀመረ እኮ። ለምን እንትና ለእንትና ለምን እንትና ያገሩ ልጅ ስለሆነ እንትና ከዚህ በፊት አሰልጥኖት ስለነበር እንትና እዚህ ለመግባት ስለሚፈልግ እያለ የስፖርት ቤተሰቡ አሁን መተንተን ጀመረ በደንብ። ስለዚህ እነዚህ ይሄ ተጽዕኖ እግር ኳሱ ላይ እያሳደረ ነው። ይሄ መልካም ያልሆነ የጨዋታ ሰሞኑን የተፈጠረውን ነገር አይተሃል አይደል? የኢትዮጵያ ቡና ደጋፊ ሰሞኑን 100,000 ብር ተቀጣ ተባለ። ምን አድርጎ ነው የተቀጣው? መሳደብ ሰድቦ ማንን? ገብረመድህን ኃይሌ አሰልጣኝ፣ አመራር፣ ዳኛ ምናምን የተሰደቡ። ለምን? ምን ስላለ ነው ያ ነገር የወጣው? አንድ ሰው ሊሳደብ ይችላል አላማ አጀንዳ ይዞ አይደለ? ግን ማህበረሰብ ከተሳደበ ቡድን ከተሳደበ ግን እዛ ውስጥ የገባ ነገር አለ ማለት ነው። ስለዚህ እነዚህ ነገሮች መቅረፍ ያስፈልጋል። ተጽዕኖ እዚህ ድረስ የመጣው ተጽዕኖ በኢትዮጵያ ብሔራዊ ቡድን ላይ አምጥቷል። የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት እያየን ነው አይደል? አፍሪካ ዋንጫ እንገባለን፣ በአመቱ አንደግም። ከምድብ እንኳን ማለፈም አይደል? ይህን እየተሸነፍን ክለቦቻችን አሁን ጭራሽ በዚህ 5 ዓመት ውስጥ እና በቃ ከአንድ ምናልባት ሁለተኛው እንትን ላይ ነው የሚያልፉት። ከዛ መሄድ የማይችሉበት ሁኔታ እየተፈጠረ ነው።
በአጠቃላይ ጤናማ ያልሆነ ነገር በስፖርታችን ላይ እየተፈጠረ ነው። በዚህ ደግሞ እያንዳንዱ ህብረተሰብ እኔን ጨምሮ እየተጎዳን ጉዳቱ እኮ መጥቷል። እያንዳንዱ ቡድን ላይ እየመጣ ነው፣ ሀገር ላይ እየመጣ ነው። አሁን ወደ አህጉር ወደ አፍሪካ ወደ ዓለም መውጣት ነው የቀረን። የቅርብ ጊዜ ወዲህ ደግሞ ወደዛ ማን ሄድበት ምንም ምክንያት የለም። አሁን ተለማምደናል፣ ስፖርተኞቹን ተለማምደውታል። አሁን ስፖርተኛው ጋር ስጠይቀው ጉዳ አንድ ሰሞን ነው እኮ ይወራል ይቀራል ይለዋል። የሚያስፈራቸው ነገር የለም። ስለዚህ ነውርን በቃ እንደ መልካም ነገር ወደ መቁጠር ደረጃ እየደረሰን ያለ ነውና ተጽዕኖ በጣም ከባድና ብዙ ነው። አዎ በደንብ ያለውን እንግዲህ የኢትዮጵያ ፕሪሚየር ሊግን ኢሜጅ በደንብ የሚያጠፋ ነው። ይሄ የሀገራችንን እግር ኳስም በደንብ የሚገድል አይነት ነው። አሁን አብዛኛው ሰዎች በተለይ ደግሞ አሁን በስራ ውስጥ ያሉ ሰዎች ለኢትዮጵያ እግር ኳስ እድገት የሚለፉ ሰዎች አሉ፣ ጋዜጠኞችም አመራሮችም አንዳንድ ሰዎች አሉ። የነዛን ሞራል ራሱ ይገላል ይሄ ነገር። በነገራችን ላይ ብዙ ለዚህ ነው የሚባል አለ አይደል ንግግር ለኢትዮጵያ እግር ኳስ እኮ የታወቀ ነው፣ ለዚህ እኮ ነው ድሮም እኮ እኛ በየወጣ ነው በዚህ ምክንያት ነው የሚባለው። ዘላለም ዓለም ግን ይሄ ነገር ተደጋግሞ ነው የሚሰማውና አሁንም የእግር ኳሱን እድገት በደንብ እያቀጨጩ ያለው እንደዚህ አይነት ነገሮች ናቸው፣ እንደዚህ አይነት ብልሹ አሰራሮች ናቸው። ዘላለም ዓለም በዘመድ አዝማድ የሚሰራ በጓደኝነት በትውቅ የሚሰሩ ነገሮች እነዚህ ናቸው እንግዲህ እግር ኳሱን እየገደሉት ያለውና ትልቅ ጥላ ነው ያጠላው በእግር ኳሱ ላይ። በተለይ ደግሞ አሁን ላይ ደጋፊው እንዳልከው የመተማመን ስሜቱ እስከምን ድረስ ነው? አራት ጨዋታዎች በምን መልኩ ነው የሚመለከተው? አሁን ላይ ያለው የውድድር መንፈስ ይፎክር መንፈሱ ምንም አሁን ሴራ ትንተና ውስጥ ነው የተገባው። እንዳልከው ተጫዋች እንትና ስለሆነ እንትና ያገኛል እንትና እዚህ በፊት አሰልጥኗል ምን አይነት ነገር ውስጥ ነው አሁን በስፋት እየተወራ ያለው። በሶሻል ሚዲያው የሚንሸራሸረው ይሄ ነው። ቀጣይ ያሉት ጨዋታዎች ላይ አራቱ ጨዋታዎች ብዙ የተመልካችን ቀልብ ያሳው አይደለም። ፉክክሩ ነበር መጀመሪያ ወደዛ መንገድ መጥቶ ነበር፣ ግን እነዚህ ነገሮች ከተነሱ በኋላ ግን አሁን ላይ ያ ነገር እየቀዘቀዘ ነው የመጣው። በደንብ ደግሞ ያንን ዲባቡንም አጥፍቶታል። በቃ ቶታሊ ነው የጠፋው እንደዚህ አይነት ነገሮችና በደንብ እየጎዳው ያያየን ነውና አመራሮችም እዚህ ጋር ላይ ቆም ብሎ ማሰብ ይተበቀባቸዋል። እንግዲህ የመጨረሻውን እናርገው እንግዲህ ሁሉንም መፍትሄውንም እናስቀምጥና ፕሮግራማችንን እንዝጋ። እንግዲህ የመፍትሄ ብዬ የምለው እኔ የመጀመሪያው መፍትሄ ብዬ የምለው ይህንን ችግር የሚከታተል የሚቆጣጠር ራሱን የቻለ ልክ እንደ ጸረ ዶፒንግ አይነት ተቋም መቋቋም አለበት ብዬ ነው ማስብ። ራሱን የቻለ ችግር ሲደርስ ውሳኔ የሚሰጥ ብቻ ሳይሆን ችግር ከመድረሱ በፊትም የሚከላከል የሚያስተምር የሚያሰለጥን ተቋም መኖር አለበት፣ ገለልተኛ ይሆነ። ምናልባት ይህን ተቋም እነማን በበላይነት ሊቆጣጠሩት ይችላሉ? እሱ በእግር ኳስ ፌዴሬሽን ካምፓኒው የወጣቶችና ስፖርት ሊሆኑ ይችላሉ። ነገር ግን መንግስትም እዚህ ውስጥ ገብቶበት በመንግስት ደረጃም ድጋፍ የሚደረግለት፣ ምክንያቱም ስብዕናን መልካም ነገርን የምንጠብቅ የሀገርን ኢሜጅ የምንጠብቅበት ስራ ነው ይህ ስራ። ስለዚህ ያንን ሊመራ የሚችል ተቋም ፕሮፌሽናል የሆኑ ሰዎች ያሉበት ተቋም መገንባት አለበት ብዬ ነው ማስብ። ይሄ ነገር ገለልተኝነትን ያመጣል፣ ነጻነትን ያመጣል፣ ፍትሃዊነትን ያመጣል ብዬ አስባለሁ። አሁን እንደነገርኩ በኢትዮጵያ እግር ኳስ ፌዴሬሽን ውስጥም በሊግ ካምፓኒ ውስጥም ሆኖ ችግሮችን ለመቅረፍ የተደረጉ የተለያዩ ጥረቶች ፌል ሲያደርጉ እንጂ ውጤት ሲያመጡ አይተናናቅ። ለምን? ገለልተኝነት ላይ ጥያቄ ስላለ። ስለዚህ ይሄ ተቋም ግን ራሱን ችሎ የሚንቀሳቀስ ከሆነ ራሱ በራሱ መንገድ የሚመራ ዓላማ ደንቡን ተቀርጾለት መሄድ ከሆነ ግን ነጻና ፍትሃዊ የሆነ ውሳኔዎች ይኖራሉ ብዬ አስባለሁና ዋናው ነገር ስፖርት በስነ ምግባር የምትታነጽበት ነው። አሁን ግን በስነ ምግባር የምትታነጽበት ሲሆን በስነ ምግባር የምትጠፋበት ይሆናል ያለው። ስለዚህ ትውልድ ነው ተጫዋቾች ታዳጊዎች ስታሰለጥን እኮ ስፖርተኛ የሚሆኑ ጥቂቶች ሊሆኑ ይችላል። ነገር ግን ብዙሃኑ በዚህ በስፖርት ውስጥ በስነ ምግባር ታንጾ እንዲያድግ ነው የምታደርገው። መከባበርን፣ መጠባበቅን፣ በቡድን መስራትን፣ መወሰንን ብዙ ክህሎቶችን የምትማርበት ነው ስፖርት።
አንድ ሰው መወሰን አለበት በህይወት ውስጥ አይደለ? ያን ውሳኔ በደንብ ስፖርት ውስጥ ስትመጣ በደንብ ማዳበር ትችላለህ። የውሳኔ ክህሎትን በስፖርት ማዳበር ትችላለህ። ጤናህን በስፖርት መጠበቅ ትችላለህ። ብዙ ነገሮች በስፖርት የምታገኝበት ነገር ነው። ስለዚህ ያንን ነገር ልንጠብቅ የምንችለው እንደዚህ አይነት ፍትሃዊ የሆኑ ተቋማቶች ሲኖሩንና ለዛ ነገር የሚሰራ ሲኖር ነውና እንደዚህ አይነት ተቋም ቢኖር እኔ መልካም ነው ብዬ ነው ማስበው። ፍትሃዊነት እንዳልኩ ከጨዋታ ማጭበርበር ጋር ስለሆነ አጀንዳችን እሱ ላይ ብለን እንላለን እንጂ ፍትሃዊነት የኢትዮጵያ እግር ኳስ ላይ ብዙ ነገሮች ላይ ነው ያጣነው። ስለዚህ እነዛን ሁሉ ጎን ለጎን እየሰራ እያነቃ እያስተማረ እያሰለጠነ ማምጣት ያስፈልጋል። ስለዚህ የአንድ ጊዜ ስራ አይደለም፣ ተከታታይነት ያለው ስራ አመት ሙሉ ልትሰራ የምችለው ስራ ነው። ማጣራት እኮ በአሁኑ ሰዓት ማጭበርበር ዝም ብሎ ጎዳና ላይ የሚሰራ ስራ አይደለም አይደለ? ብዙ እውቀት፣ ብዙ ቴክኒኮች፣ ብዙ ነገሮች አሉ። እነዚህ ጊዜ ይፈልጋል። ስለዚህ ይሄ በአንድ ንዑስ ኮሚቴ በሳምንት አንድ ጊዜ በሚሰበሰብ ኮሚቴ የአቅም የምን ውስን ባለበት ኮሚቴ የምሰራው ስራ አይደለም። ማጭበርበርን ማውጣት በኢትዮጵያ ውስጥ ፍትህን ስርዓትን ማስፈን እንዲሁ ዝም ብለህ በቀላሉ በዘመቻ የምትሰራው ስራ ነው ብዬ አላስብም። የእግር ኳስ ሜዳዎች እኮ ለወጣቶች ብቻ 20ዎቹ ወይም 30ዎቹ መጀመሪያ ላይ ያሉ ወጣቶች ብቻ የተፈቀደ ያደረገው ማን ነው? ኢትዮጵያ ውስጥ እኮ አሁን እኮ እንደዛ ነው። ህፃናቶች መግባት ቢፈልጉ አይገቡም። አዛውንቶች መግባት ቢፈልጉ መግባት አይችሉም። ሴቶች መግባት ቢፈልጉ መግባት አይችሉም። መድረክ እየሆነ ነው እኮ እግር ኳስ። ሌላው ዓለም ላይ እኮ እንደዚህ አይደለም። ኢትዮጵያ ውስጥ ግን ይህም በተጨባጭ እያየ ነው። ድሮ ማአት ሽማግሌዎች ስቴዲየም ውስጥ ይገቡ ነበር። እኚህ ህፃን እያለው ጀምሮ እነሱ ናቸው እየኮረኮሙታው ምን በል እያሉ እንትን። አሁን ግን አናይም። ሽበት እንኳን ጣልጣል ያለበት እንኳን አናይም እኮ ስቴዲየም ውስጥ። ለምን? በቃ እዛ አካባቢ ያለው ስርዓት ተበላሽቷል። ስለዚህ ይህን ስርዓት ማቆም መቻል አለብን። ስርዓቱ አንዳንድ ጊዜ እየተበላሸ የተለያየ ዓላማ ያላቸውም ሰዎች እየመጡ እኮ ስቴዲየሞቻችን እየታገዱም እኮ ነው አይደል? ከዲሲፕሊን ጋር ተያይዞ። ስለዚህ እነዚህን ሁሉ የምታርቅበት የምታንጽበት ስለሆነ ይሄ በትናንሽ በሳምንት አንዴ በወር አንዴ በሚሰበሰብ ኮሚቴ የምትሰራው ስራ ሳይሆን ራሱን የቻለ ተቋም መገንባት አለበት ብዬ ነው ማስበው። ሌላው እንዲህ አይነት ነገሮችን ለመቆጣጠር ቅድም ክለቦች በእውቀት በእቅድ አይመሩም ብለናል አይደል? አሁን እድሜ ለዘመኑ አሁን ላይ የእያንዳንዱን ተጫዋች የእያንዳንዱን ቡድን የእያንዳንዱን ሰው አፈጻጸም በገለልተኝነት ተቆጣጥረ ልትለካ ልትቆጥር ልትሰፍር የምትችልበት ቴክኖሎጂ ተፈጥሯል። ስለዚህ ቴክኖሎጂዎችን ተግባራዊ ማድረግ በኢትዮጵያ ፕሪሚየር ሊግ ቴክኖሎጂ አይወድም እንዴ? ማን ነው የከለከለው? ማን አረ ዲኤስቲቪ ጨዋታዎች ሲያስተላልፍ እኮ ዳታዎች እኮ ይሰጠናል አይደል? ገንዘብ ኢንቨስት አድርጎ አሁን ላይ ተጫዋቾችን አፈጻጸማቸውን ለመለካት እዚህ እንደ ጡት ማስያዣ የሚሰራ የሚደረግ መሳሪያ አለ አይደል? ተጫዋቾች ልምምድ ሲሰሩ ሲጫወቱ ጨዋታ ላይ ያሉ ኢቭን ሲተኙ ጭምር አድርገውት እንዲተኙ የሚደረግ መሳሪያ አለ። ይሄ መሳሪያ ሰሞኑን እየተነጋገርኩ ነበር ከአንድ ባለሙያ ጋር ለማስመጣት እንቅስቃሴ ላይ ያለ ነውና 25 ተጫዋቾች እንዲያደርጉ የምትፈልግ ከሆነ በአመት 2 ሚሊዮን ብር ነው የምትከፍለው። ኦኬ 2 ሚሊዮን ብር ትከፍላለህ፣ ይሰጣል። መሳሪያው በየአመቱ የሚታደስ ነገር አለ። ከዚህ ከብዙ የአይቲ ጉዳይ ስለሆነ ብዙ በጥልቀት መናገር አልፈልግም። ነገር ግን ይህን መሳሪያ ለመጠቀም ግን አንድ ክለብ የሚያስፈልገው 2 ሚሊዮን ብር። ይህን ማድረግ የትኛው ክለብ ነው የሚከብደው? በኢትዮጵያ ፕሪሚየር ሊግ ደረጃ በሌሎቹ ደረጃ እነዚህ የኢትዮጵያ ፕሪሚየር ሊግ ክለቦች ደግሞ በስራቸው የሴት የወጣት የታዳጊ ምናምን አሉ። እነዛን ሁሉ መገምገም አቅማቸውን መለካት የምትችልበት ቴክኖሎጂ ነው። አሁን ያሉ አመራሮችንም ለውሳኔ የሚረዳ ነው። አሰልጣኞችን፣ ተጫዋቾቹን፣ አመራሩን፣ ኢቭን ተመልካቹን እኛንም ጭምር በእውቀት ተነስተን ስፖርቱን እንድንመራ እንድንተች የሚያደርግ ነው።
ስለዚህ ይሄ ነገር ሁሉም ክለቦች ላይ ተግባራዊ ማድረግ መቻል አለበት። ለኢትዮጵያ ብሔራዊ ቡድን ተጫዋች ሲመረጥ በእንተኔ ስለቀረበው ነው እንትና ከእንትና ጋር ስለሆነ ነው ምንለውን አሉባልታ ያስቀርልናል። ስለዚህ ይህን ቴክኖሎጂ መጠቀም ግዴታ ሆኖ ሊቀርብ ይገባል ብዬ አስባለሁ የኢትዮጵያ ፕሪሚየር ሊግ ላይ። ይህን ማስደረግ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ነው። ሌላው የቁርጠኝነት ጉዳይ ነው። አመራሮቻችን ቁርጠኛ ሊሆኑ ይገባል። ይህን አሁን የነገርኩን ነገር ማድረግ ወደ መፍትሄ ያመጣል ብዬ አስባለሁ። ተጫዋቾች ከነቁ፣ አመራሩ ከነቃ፣ እንዴት መከታተል እንዴት መቆጣጠር እንዳለበት ካወቀ ከዛ በኋላ የሚፈልገው ነገር ቁርጠኝነት ነው። ቁርጠኛ መሆን መቻል አለባቸው አመራሮቻችን። በእርግጥ አሁን ላይ ያሉ አመራሮቻችን ወደዚህ ለመምጣት በጣም ከባድ ሊሆን ይችላል። ነገር ግን ይህን ተግባራዊ ለማድረግ መንግስት ግን እንደ መንግስት ሁላችንንም የሚያወስኑና እሱ ቁርጠኛ የመንግስት አቋም ያስፈልጋል ብዬ አስባለሁና እነዚህን ነገሮች ማድረግ ከቻልን ይሄ በየአመቱ ግንቦት ሰኔና ሐምሌ ላይ ምናወራው የጨዋታ ማጭበርበር የሚቆም ይመስለኛል። ያለበለዚያ ግን ይሄ ችግር አሁንም የሚቀጥለው አመትም ምናወራው ከሆነ ከባድ ነው፣ አደጋ ነው የሚሆነውና እንደዛ ቢደረግ መልካም ነው የሚል እምነት አለ። መልካም እንግዲህ በተለይም ደግሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ሆነ የኢትዮጵያ እግር ኳስ ፌዴሬሽን በተደጋጋሚ እንግዲህ ባለፉት 5 አመታት እንኳን ብናይ እነዚህ አይነት ነገሮች ተደጋጋሚ ተነስተዋል። ባለፉት 5 አመታቶች በስፋት ተነስተዋል። በሜዳ ላይም ስናስተውል ነበር ይሄንን ነገር ግን ለጊዜው እንደነዚህ አይነት ሐሳቦች ይነሳሉ። ያጣራሁ ነው እርምጃ ወስዳለሁ አይነት ነገር ሁሌ የሚነሳ ነገር ነው። ግን አሁን የኢትዮጵያ እግር ኳስም ሆነ የኢትዮጵያ እግር ኳስ ፌዴሬሽንም ሆነ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አንዳች መፍትሄ ሊሰጠው ይገባል። ይሄ በቀላሉ የሚታይ ነገር አይደለም። እግር ኳሱን በአጠቃላይ የሚገድልና የሚያጠፋም ጭምር ነው። ስለዚህ ይሄን ነገር ሁሌ ከነዚህ አስተካክላለሁ ከሚል ሸንጋይ ቃላቶች ወጥቶ ፕራክቲካሊ ወርዶ እርምጃ ሲወስድ ማሳየት አለበት። በቃ 10 ጨዋታዎችን መረመራለሁ ብሏል። 10 ጨዋታዎችን በምን መንገድ ነው የሚመረምራቸው? እሱ ራሱን የቻለ ጥያቄ ነው። ግን ደግሞ እንዴት ሆኖ መርምሮ እዚህ ላይ እርምጃ ሊወሰድበት ይገባል። አንድ አስተማሪ የሆነ እርምጃ እንኳን እስካሁን ሲወሰድ አላየንም። እንግዲህ አነሳን ከ67 ጀምሮ ያቺን ነገር በታሪክ አነሳህ አንተ። ከዛ በኋላ ያሉት ነገሮች ግን ነገርየው እንዳለና ቃለን ሁሌ ሲነሳ ነው። በእግር ኳስ ቤተሰቡ ዘንድ ሁሌ የሚነሳ ጥያቄ ነው። ግን የታለ መፍትሄ ሲወሰድ ያየ ነው? እሱ ነገር በደንብ ሊሰመርበት የሚገባ ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽንም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ይሄን ነገር በደንብ አንድ ተጫዋችም ሆነ አንድ አሰልጣኝ ወይም ደግሞ አንድ ክለብ ላይ ይሄን ነገር ሊያሳየን ይገባል። በቃ በደንብ እነዚህን ነገሮች አጣርቶ አሁን መረጃዎቹ ናቸው ያሉት፣ ማስረጃዎቹ ይሉ ማስረጃዎቹን ማምጣት ያለበት የኢትዮጵያ እግር ኳስ ፌዴሬሽንም ሆነ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከሱ ይሄ ነው የሚጠበቀው። በቃ ስለዚህ አስተማሪ የሆነ ነገር ተወስዶ እነዚህ ነገሮች ይታወቃል። ማጥፋት አይቻልም። እነዚህ ነገሮች መቀነስ ነው የሚቻለው። ምን ከኢንተረስት ጋር የተያዙ ብዙ ኢንተረስቶች አሉ። እንግዲህ የሰው ልጅ እስከሆነ ድረስ በተፈጥሮ ብዙ ኢንተረስቶች አሉ። እነዚህ ነገሮች ደግሞ እየቀነስናቸው የምንሄዳቸው ነገሮች ናቸው። ሙሉ ለሙሉ ማጥፋት የማንችልባቸው ደረጃዎች አሉ እንደተፈጥሮ። ከዛ አንፃር እነዚህ ነገሮች ግን በየአመቱ ላለማነሳት በየአመቱ እንደዚህ አይነት ጥያቄዎች ላለማስተናገድ ይሄ ነገር ይጠበቅበታል። በተለይ ለአንድና ለመጨረሻ የዘንድሮው ይሄን ነገር ከኢትዮጵያ እግር ኳስ ፌዴሬሽንም ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም የሚጠበቅ ይመስለኛል። ማለት እኔ እውነት ለመናገር አሁን ዘንድሮ ምናምን ብሎ ማለት ያው ሌላ ብጥብጥ መፍጠር ነው የሚሆነው። ምንም ማልከ ምንም ምክንያቱም ቅድም ባነሳ ነው መንገድ ከሄድን እንዳትወሰን ሊያደርጉ የሚችሉ ብዙ ምክንያቶች አሉ። እስካሁን የመጣንበት ነገር በቃ አሁን ላይ ነው ኮሚቴ ተቋቋሙ። አሁን ነገ ደግሞ ልወስን ብለህ ብትል አደጋ ነው የሚፈጠረው የሚታይ ነገር። ግን ችግሩ እንዳለው ግን ተግባብቶ ቅድም ያልኩ መፍትሄ እርምጃዎች መሄድና በቀጣይ ባሉ ውድድሮች ላይ ችግሩ ማይነሳበት ነገር ቢፈለግ መልካም ነው የሚል ነገር ነው ያለው። ለዛ ቁርጠኝነቱ ውሳኔው ብዙ አሁን ፊፋም እኮ አልቻለም። ፊፋ እኮ አሁን ይሄን ነገር ለመቆጣጠር ነገርኩ ከተለያዩ ተቋማት ጋር ያጋርነት ስምምነት እያደረገ ነው እየሰራ ያለው። ገብቷል አይደል? ችግሮቹ ዘርፈ ብዙ ናቸው። ስለዚህ ቆም ተብሎ ይጠና። አሁን ያ ተቋም ይቋቋም ቢስልህ ዝም ብሎ የሚቋቋምም አይደለም። ለምንድን ነው የሚቋቋመው? ምንድነው ዓላማው? ምናምን የሚለው ነገር ኢትዮጵያ ውስጥ የጨዋታ ማጭበርበር ወይም ፍትሃዊነት ሲጠቃለል ፍትሃዊነት
ከስነልቦና ከሞራል አኳያ ከጨዋታ አኳያ ፊፋ በሁለት ነው የሚተረጉመው። ስለዚህ ከዚህ አኳያ በኢትዮጵያ እግር ኳስ ውስጥ ፍትሃዊነት እንዲኖር ምን መደረግ አለበት የሚለው ነገር በመንግስት ደረጃ ጭምር ኢትዮጵያ እግር ኳስ ፌዴሬሽን ሊግ ካምፓኒው አቅም ውስንነት ሊኖራቸው ይችላል። ነገር ግን እነሱ ግን ለመንግስት ግን ማቅረብ ይችላል። አንድ ምሳሌ ምነግርህ ኢትዮጵያ እኮ ዶፒንግ ተገኘባት፣ ዶፒንግ በአደባባይ የሚሸጥባት ሀገር ነች ብሎ እንግሊዞች እዚህ ድረስ መጥተው ሰርተው ለዓለም ሊያጋልጧት ሲሉ እና ኃይሌ ገብረስላሴ እኮ ምንድነው ያደረጉት? ፓርላማ ድረስ ነው የሄዱት አንኳኩተው። ስማችን ሊጠፋ ነው፣ ሀገራችን እንደዚህ ልትሆን ነው። ስለዚህ መንግስት ለዚህ ትኩረት የሰጠውን ነገር ለማሳየት ፓርላማ ላይ ይሄ ጉዳይ አጀንዳ ሆኖ መቅረብ አለበት፣ ተወያይቶ መወሰን አለበት። ስለዚህ በፓርላማ ደረጃ ነው እኮ የተወሰነው። ጉዳዩ በጣም ከባድ ስለሆነ አሁንም የዚህ የጨዋታ ማጭበርበር መንግስትም ከሚያራምደው የጸረ ሙስና አካሄድ ጋር አብሮ ሊሄድ የሚችል ነገር ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የሊግ ካምፓኒው ምን በእነሱ አቅም ይሰራል ብዬ አይደለም፣ ከእነሱ አቅም በላይ ነው። ስለዚህ ይሄን የምሰራው ከመንግስት ጋር ከተለያዩ ተቋማት ጋር በጋራ መሆን ነው ብዬ ነው ማምነው። ስለዚህ ገፍተው መሄድ መቻል አለበት። ለዚህ ጥሩ ምሳሌ ኢትዮጵያ ቴኒስ ፌዴሬሽን አለ። ዶፒንግን ለመቆጣጠር የሄደበት ርቀት አለ። ስለዚህ ከነሱ ጋር በመነጋገር እንጂ ኢትዮጵያ እግር ኳስ ፌዴሬሽን ሊግ ካምፓኒው ይሄንን መፍትሄ ይሰጠዋል ብሎ ማለት አሁንም ጉንጭ ማልፋት ነው የሚሆነው። በቃ ትልቁን ስዕል ማየት ነው የሚሻለው። ዛሬ አጀንዳችንን በዋናነት ያየነው አሁን በዘላቂነት ለምንድን ነው መፍታት ማይችል? ለምንድን ነው እስከዛሬ ሊፈታ ያልቻለው ይሄ ችግር ብለን ያልነው ለዚህ ነውና ስለዚህ አሁን እዚህ ጋር ያለውን ሰው እንዳጠቃላይ በግል የምትፈታው ችግር አይደለም። የተለያዩ ተቋማትን ትብብር ይፈልጋል። ለምሳሌ ጨዋታ ማጭበርበርን እፈታለሁ ብለህ ስትል ኢትዮ ቴሌኮም አብሮክ ሊሰራ ይችላል። ፌዴራል ፖሊስ አብሮክ ሊሰራ ይችላል። ስለዚህ ከነዚህ ደግሞ ከመንግስት ጋር መነጋገር ይፈልጋል። የተለያዩ ቴክኖሎጂ ካምፓኒዎች ይኖራሉ። ብዙ ብቻ የሚኖሩ ተቋማቶች አሉ። እነ ፊፋ ምንም እያደረጉ ያሉት ያን ስለሆነ ይሄ እንደ አጀንዳ ተወስዶ ከመንግስት ጋር ተነጋግሮ በጋራ መውሰድ የሚወሰደው እርምጃ ውጤት ያመጣል ብዬ አስባለሁ። እዚህ ጋር ነው እንግዲህ ለሁሉም መፍትሄ ያሻዋል የሚለው ሚዛን የሚደፋ ሀሳብ ነው። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተመልካቾቻችን በሰሞነኛው የኢትዮጵያ ፕሪሚየር ሊግ ላይ ሲነሳ የነበረው የውጤት ማስቀየር ጉዳይ ዙሪያ ያነሳ ነው የዛሬው ብስራት ፕሮግራማችን ይህንን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ አደረግን። ሰናይ ጊዜን ተመኘን።